ሰማዩን የሚሰነጥቀው የሃይፐርሶኒክ ሚሳኤል ፉክክር ዓለምን ሲያስጨንቅ፣ ጦርነት ግን የተደበቀውን ጀርባውን አሳይቶናል። ከባልቲክ ባህር ጭቃማ ውሃ ስር የሰው ልጅ የጥፋት ጥበብ በከርሰ ምድር ላይ ያሉ ገመዶችንና ቱቦዎችን ኢላማ ባደረገበት በዚህ አዲስ ዘመን ላይ እንገኛለን። የባልቲክ ባህር በታሪክ የአውሮፓ የኢኮኖሚ የደም ስር ሲሆን፣ ዛሬ ደግሞ በኔቶና በሩሲያ መካከል የሞት ሽረት ሩጫ የሚካሄድበት ትልቅ ሜዳ ሆኗል። የሰላም ድርድር በወረቀት ላይ ተስፋ ሲሰጥ፣ የሩሲያ ወታደራዊ ጡንቻ ደግሞ በድሮን ጥቃት መልስ ሰጥቷል። አሁን ደግሞ የፍጥጫው ምዕራፍ በጸጥታ ከውሃው በታች ቀጥሏል። ውድ የኦርቢት ሚዲያ ቤተሰቦች እንደምን አላችሁ? በዛሬው ትንታኔያችን በሩሲያ ባህር ሰርጓጅ መርከቦች በአውሮፓ የኢኮኖሚ ደም ስር ላይ የተቃጣውን ስውር ጥቃትና ሩሲያ በባልቲክ ባህር የአውሮፓን ኢኮኖሚ እየጎዳች ያለችበትን የረቀቀ ዘዴ በሰፊው እንቃኛለን። እስከ ፍጻሜው አብራችሁን ቆዩ። ልዩ ልዩ ዓለም አቀፍ መረጃዎች እንዲደርሱት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ የባልቲክ ባህር ወሳኝ የሚሆነው በመሬት ላይ ያለው ነገር ሁሉ በውሃ ስር ባሉ ስስ ገመዶች ላይ ስለተንጠለጠለ ነው። የፊንላንድና የኢስቶኒያን ጋዝ የሚያገናኘው ባልቲክ ኮኔክተር የተሰኘው ትልቅ ቱቦ እንዲሁም የኖርዌይን ጋዝ ወደ ፖላንድ የሚያጓጉዘው ባልቲክ ፓይፕ የተሰኙት ትልልቅ መሠረተ ልማቶች በዚህ ባህር ስር ይዘረጋሉ። ከዚህም ባሻገር የመገናኛ ገመዶችና የኃይል ማስተላለፊያ ኬብሎች የባህሩን ወለል ይሸፍናሉ። ኢስቶኒያ፣ ላትቪያና ሊቱዌኒያ ከሩሲያ የኃይል ግሪድ በመላቀቅ ከአውሮፓ ጋር ለመገናኘት የዘረጉት የከርሰ ምድር ገመዶችም ሦስቱም በውሃ ስር ናቸው። በባህር ላይ ደግሞ በመቶዎች የሚቆጠሩ የንፋስ ተርባይኖችና 10 የሚሆኑ የፈሳሽ ተፈጥሮ ጋዝ ተርሚናሎች ይገኛሉ። ፖላንድ እስከ 2040 ድረስ ከ100 ቢሊዮን ዶላር በላይ በኃይል ዘርፍ ልታፈስ ማቀዷን ስንመለከት ይህ ባህር የአውሮፓ የኢኮኖሚ ልብ ምት መሆኑን እንረዳለን። የሩሲያ የጦርነት ስትራቴጂ አንድ እግርህን በሞት ሌላኛውን በሰላም ነው እንደሚባለው የአውሮፓን ኢኮኖሚ በዝምታና በስውር የመጉዳት ዓላሟን በግልጽ አሳይቷል። በወረቀት ላይ የኔቶ ኃይል በባልቲክ ባህር ከመቼውም ጊዜ በላይ ጠንካራ ነው። ከባህሩ 9 ዳርቻ ሀገራት ሩሲያን ሳይጨምር ሁሉም የኔቶ አባላት ናቸው። ነገር ግን ሩሲያ በስውር ጥቃት ለመሰንዘርና ትርምስ ለመፍጠር የሚያስችል እጅግ ሰፊ አቅም አላት። ከ2023 ወዲህ ቢያንስ 11 ተከታታይ ጥቃቶች በባልቲክ ባህር መሠረተ ልማት ላይ ተፈጽሟል። እነዚህም በአብዛኛው ከሩሲያ የባህር መርከቦች ወይም ሻዶ ፍሊት ጋር የተገናኙ ናቸው። ይህ የጦር መርከቦች አውታረ መረብ ሩሲያ የምዕራቢያን ማዕቀቦችን የምታልፍበት መሳሪያ ሲሆን የጋዝ ቱቦዎችንና የኃይል ክብሎችን በመንካት የጥፋት ተግባር ይፈጽማሉ። ለምሳሌ የባልቲክ ኮኔክተር የጋዝ ቱቦና የፊንላንድ ኢስቶኒያ የኃይል ገመድ መበጠስ የተፈጸመው መርከቦች መልቃቸውን ወይም አንከራቸውን በባህር ላይ በመጎተት ነው። ይህ ደግሞ ሩሲያ የምትክደው ነገር ግን ከእርሷ ጋር የተያዘ የሆነ ድብቅ ጦርነት ዘዴ ነው። ይህ አይነቱ ስልት የኔቶን የጋራ መከላከያ አንቀጽ ለመፈተንና አባላቱም ለግጭት ያላቸውን ፍላጎት ለመለካት የሚደረግ ፖለቲካዊ ብልሃት ነው። ሩሲያ ይህንን ግልጽ ያልሆነ ጥቃት በመጠቀም የሚያባራ ስጋትን እየፈጠረች ቀጥላለች። ሩሲያ ድብቅ ጥቃቶችን ብቻ ሳይሆን ግልጽ የማስፈራራት ድርጊቶችንም መፈጸም ጀምራለች። የዴንማርክ የደህንነት መረጃ እንደገለጸው የሩሲያ የጦር መርከቦች መሳሪያዎቻቸውን ወደ ዴንማርክ መርከቦችና ሄሊኮፕተሮች በማጓጓዝ እንዲሁም ግጭትን በማስመሰል ወደ እነርሱ በመጠጋት የኃይል ማሳያ አድርገዋል። በሌላ በኩል ደግሞ ከሩሲያ ጋር የተገናኙ መርከቦች ያስወነጭፏቸው የሚመስሉ ድሮኖች በዴንማርክ በፈረንሳይና በጀርመን አየር ማረፊያዎች ላይ ተመልክተናል። ይህ የሚያሳየው ጦርነት ከውሃ በታች ብቻ ሳይሆን በአየር ላይ የደረሰ መሆኑን ነው። ፖላንድ በዚህ ውጥረት ውስጥ እጅግ የተጋለጠች ሀገር ሆናለች። ሀገሪቱ ግማሽ ያህሉን የኃይል ፍጆቷን የምታገኘው ከባልቲክ ባህር መስመሮች ስለሆነ አሁን አገዛዙ እስከ 2036 ድረስ ሊከፈት ታሰበውን የመጀመሪያውን የኒውክሌር ኃይል ማመንጫ ጨምሮ ወሳኝ መሠረተ ልማቶቿን ለመጠበቅ በከፍተኛ ፍጥነት እየተንቀሳቀሰች ነው። ይህ የሩሲያ ስጋት እየጨመረ በመምጣቱም ኔቶና አባላቱ አይናቸውን ወደ ውሃ ስራ አዙረዋል። ፖላንድ ከስዊድን በ2.8 ቢሊዮን ዶላር የሚገመቱ 3 የኤ26 ሰርጓጅ መርከቦችን ለመግዛት መወሰኗ የዚህ ውጥረት ውጤት ነው። የስዊድኑ ኤ26 ሰርጓጅ መርከብ ከሩሲያ የኒውክሌር ሰርጓጅ መርከቦች አንጻር አነስተኛ ቢሆኑም በድብቅነትና በጥልቀት መቃኘት ችሎታቸው የላቀ ናቸው። ይህ መርከብ የውሃ ስር ድሮኖችንና ሴንሰሮችን በመጠቀም የባልቲክን ጭቃማ ውሃ የመቃኘት ብቃት አለው። የጥበብ ፍላጻ ከትግል ይበልጣል እንዲሉ ኔቶ የጅምላ ኃይልን ሳይሆን የረቀቀ ቴክኖሎጂን በመጠቀም ምላሽ ለመስጠት እየሞከረ ነው። ይሁን እንጂ የቴክኖሎጂው እርምጃ እንደፈለገው ፈጣን አይደለም። ስዊድን ለራሷ ያዘዘቻቸውን ሰርጓጅ መርከቦች እስከ 2031 ድረስ ያዘገዩ ሲሆን ፖላንድም አሁን የያዘችው የሶቪየት ዘመን አንድ ያረጀች ሰርጓጅ መርከብ ብቻ ስላለች ለአዲሶቹ እስከ 2030 ድረስ መጠበቅ ይኖርባታል። የሰርጓጅ መርከብ የመግዛት ፍላጎት የተፈጠረውም የአሁኑ የክትትል ቴክኖሎጂ ለባልቲክ ባህር አለመስማማቱ ሲታወቅ ነው።
ጥልቀቱ አነስተኛ መሆኑ በባህር ወለል ላይ ያለው ብዙ ነገር ማለትም ድምፅ መፍጠሩና በውሃ ውስጥ ያለው የሶናር ሞገዶችን ማዛባቱ ውሃ ስር ያለውን እንቅስቃሴ መከታተል እጅግ አዳጋች ያደርገዋል። ይህ ደግሞ የባህር ወለልን ለድብቅ ጥቃቶች ተስማሚ ያደርገዋል። ኔቶ አሁን ሃይድሮ አኮስቲክ ሴንሰሮችንና ሰው አልባ የውሃ ስር ተሽከርካሪዎችን በማዋሃድ የክትትል ስርዓቱን ለመገንባት ቢጥርም ይህ ሂደት ግን ዓመታትን ይወስዳል። በዚህ ሁሉ ስጋት መካከል ኔቶ በቀላሉ ምላሽ ለመስጠት አለመቻሉ የፖለቲካ ውዝግብ ፈጥሯል። ኔቶ ባልቲክ ሴንትሪ በሚባል ኦፕሬሽን ጠረፍ ጠባቂዎችን ቢጨምርም ዓለም አቀፍ ሕጎች ማዕቀብ የወጣባቸው መርከቦች እንኳ የመፈተሽ ወይም የመውረስ መብት ስለማይሰጡ የባህር መርከቦችን ማቆም አይቻልም። ፕሬዚዳንት ዘለንስኪና የኦስትሪያ የመከላከያ ሚኒስትር የባልቲክ ባህርን ለባህር መርከቦች መዝጋት ሐሳብ ባይቀርቡም ሩሲያ የባልቲክን ባህር ለ60 በመቶ የነዳጅ ንግዷ ስለምትጠቀምበት እንደ ጦርነት አዋጅ ልትቆጥረው ትችላለች። ስለዚህ አሁን የተሻለው ምላሽ የቴክኒክ ደረጃዎችን የሚያሟሉ መርከቦችን ብቻ መከልከልና የወደብ ቁጥጥርን ማጠናከር የሚለው ነው። ፖላንድ ፓርላማን ተጠቅማ የወሳኝ መሠረተ ልማቶችን ለመጠበቅ ከግዛቷ ውጭም ኃይልን ለመጠቀም የሚፈቅድ ሕግ አወጥታለች። ይህ የሚያሳየው የዲፕሎማሲው ምላስ ባሩድን አያቆምም የሚል እምነት መስፋፋቱን ነው። የዚህ ሁሉ ጦርነት ትልቁ ዋጋ ደግሞ ገንዘብ ነው። የራንድ ጥናት እንደሚያሳየው አንድ የጋዝ ቱቦ ጥገና በየቀኑ እስከ 75 ሚሊዮን ዶላር የሚያስወጣ ሲሆን ጥገናውም ወራትን ይወስዳል። ይህ ደግሞ የጠፋውን የኃይል አቅርቦትና የኢኮኖሚ ውድመትን ሳይጨምር ነው። አንድ እፍኝ ትርፍ 10 እፍኝ ኪሳራን አያሰላም እንዲሉ አንድ ሰርጓጅ መርከብ መግዛትና የክትትል ስርዓት መዘርጋት ከጥቃት በኋላ ከሚመጣው ውድመት ጋር ሲነጻጸር እጅግ በጣም ርካሽ ነው። የሰው ልጅ የመከላከል ወጪን በመፍራት የመጥፋት ወጪን እየጨመረ መሆኑን ይህ የባልቲክ ባህር ውጥረት በግልጽ ያሳያል። የሩሲያ የከርሰ ምድር ጥቃት ኔቶን ወደ ጥልቅ የጦርነትና የቴክኖሎጂ ውድድር እየገፋው ነው። ይህ ሩጫ ደግሞ የዓለም ሰላም በየጊዜው ወደ ኋላ እየተጎተተ መሆኑን ያመለክታል። ይህ በእንዲህ እንዳለ የዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ከዋሽንግተን ጋር የተሻሻለውን ባለ 27 ነጥብ የሰላም ዕቅድ ላይ መስማማታቸውን ገልጸዋል። ይህ ዕቅድ የጦርነትን አስቸኳይ ማቆምና የአሁኑን የግንባር መስመር ለጊዜው የግንኙነት መስመር አድርጎ መቀበልን ያካትታል። ፕሬዚዳንት ዜሌንስኪ ጦርነቱን ለማቆም አሜሪካና ኪየቭ በተስማሙበት አዲስ የተጠናቀቀ የሰላም ረቂቅ ፕሮፖዛል ላይ ሩሲያ ምላሽ እንደምትሰጥ ይጠብቃሉ የተባለ ሲሆን አዣንስ ፍራንስ ፕሬስ እንደዘገበው ከሆነ የአሜሪካ ወገን ከእነሱ ጋር ከተነጋገረ በኋላ የሩሲያን ምላሽ እናገኛለን ብለዋል። ዜሌንስኪ ከአሜሪካ ጋር በተደረጉ ውይይቶች በበርካታ ጉዳዮች ላይ ሰፊ ስምምነት መደረሱን ተናግረዋል። ነገር ግን የክልል ጉዳዮች ሳይፈቱ እንደቀሩ አጽንኦት ሰጥተዋል ሲል ኤኤፍፒ ዘግቧል። አሜሪካ የሰላም እቅዱን ለሩሲያ በታህሳስ 24 አቀርባለች ተብሎ ይጠበቃል። ዜሌንስኪ የሩሲያን ወረራ ለማቆም የተሻሻለው ሀሳብ የአሁኑን የግንባር መስመር ለማቀዝቀዝ እንደሚፈልግ ብዙ ጊዜም የዩክሬን ጦር ኃይሎች ሊወጡ የሚችሉበትንና ከጦርነት የጸዳ ዞኖችን መፍጠርን እንደሚያስችል ተናግሯል። ማንኛውም እንዲህ አይነት ዞን ሩሲያ የጦር ኃይሏን ከተመሳሳይ የዶኔትስክ አካባቢ በማውጣት ላይ የተመሰረተ ይሆናል። የሥራ ማዕቀፉ ከሚጠበቁ የክልል ስምምነቶችና ኪየቭ ወደፊቱን የሩሲያ ጥቃት ለመከላከል ከምትፈልጋቸው የደህንነት ዋስትናዎች አንስቶ በጦርነት የተጎዳውን ሀገር መልሶ ለመገንባት በሚያተኩሩ እርምጃዎች ድረስ ሰፋ ያለ የጉዳዮችን ስብስብ ይሸፍናል። የፕሬዚዳንቱ ንግግር የመጣው በሳምንቱ መጨረሻ በማያሚ ከተካሄደው ውይይት የመጣውን አዲስ 20 ነጥብ ዕቅድ ሲገልጹ ነበር። ክሬምሊን ጠንካራውን የክልል ጥያቄዎቹን ሊተው ባይችልም ዜሌንስኪ በግላቸው የማይስማሙባቸው የሰነዱ ገጽታዎች እንዳሉ አምነዋል። ሆኖም ኪየቭ ሐሳቡን ቀደም ሲል ከነበረው ባለ 28 ነጥብ የአሜሪካ ረቂቅ አስወግዶታል። እሳቸውም የተሻሻለው ባለ 20 ነጥብ ዕቅድ አሁን በሞስኮ በኩል እየተገመገመ ነው ብለዋል። ቀደም ሲል የነበረው ረቂቅ ዩክሬን አሁንም በቁጥጥር ስር ካለው የዶኔትስክ ክልል 20 በመቶ ገደማ እንድትወጣና ሩሲያ የተቆጣጠረቻቸውን ግዛቶች የሩሲያ አካል እንደሆኑ በይፋ እውቅና እንድትሰጥ ጠይቆ ነበር። የቅርብ ጊዜው ማሻሻያ ግን አሜሪካ ዩክሬንን ወደ ኔቶ ለመቀበል እቅድ እንደሌላት ደጋግማ ብትናገርም ዩክሬን ኔቶን የመቀላቀል ጥያቄዋን በይፋ የመተው መስፈርትን አስቀርቷል። የዘመኑን ሐሳብ ሲገልጹም ዜሌንስኪ እንደተናገሩት በዶኔትስክ፣ ሉሃንስክ፣ ዛፖርጂያና ኬርሰን ክልሎች ውስጥ እስከዚህ ስምምነት ቀን ድረስ የነበረው የሰራዊት ስምሪት መስመር በእርግጠኝነት የግንኙነት መስመር እንደሆነ ይታወቃል ብለዋል። ግጭቱን ለማቆም የሚያስፈልገውን የኃይል መልሶ ስምሪት ለመወሰን እንዲሁም ሊሆኑ የሚችሉ የወደፊት ልዩ የኢኮኖሚ ዞኖችን መመዘኛዎች ለመወሰን የሥራ ቡድን ይሰበሰባልን ብለዋል። የሰላም ጦር ዛሬ በዓለም መድረክ ላይ የዲፕሎማሲያዊ ጥይቶቹን ሲተኩስ፣ ሌላኛው ወገን ደግሞ በምሽት በድሮን የመልስ ጥቃት እየሰጠ ነው። ይህ ደግሞ የዓለም የፖለቲካው ሸክም እንደ በረዶ ተራራ ከብዶ መሪዎቹ ደግሞ የጦርነትን ገበታ ለመገልበጥ የዘመናቸውን ብልሃት ሁሉ እያሰባሰቡ መሆኑን ያሳያል። ፕሬዚዳንት ቮሎዲሚር ዜሌንስኪ ዛሬ ከዋሽንግተን ጋር የተስማሙበትን አዲስ ባለ 20 ነጥብ የሰላም ረቂቅ ዕቅድ ይፋ አድርገዋል።
የሩሲያን ምላሽ ደግሞ እንደሚጠብቁም ገልጿል። ይህ ዜና በአንደኛው ወገን የተስፋን ጮራ ሲፈጥር፣ በሌላኛው ወገን ደግሞ የፍርሃት መጋረጃን የዘረጋበት የዘመናችን ትልቁ የጂኦፖለቲካ ድራማ ሆኗል። ዘለንስኪ የአሜሪካ ወገን ከነሱ ጋር ከተነጋገረ በኋላ የሩሲያን ምላሽ እናገኛለን ማለታቸው ይህ እቅድ በዋናነት የሁለቱ ሀያላን ማለትም የአሜሪካና ሩሲያ ድርድር እንጂ የዩክሬን ብቻ ለመሆኑን በግልጽ ያመለክታል። የክሬምሊን ቁልፍ ባለስልጣን ዩሪ ሻኮቭ የአሜሪካን የሰላም ጥረት በግልጽ ተቃውሞና ንቀት ማጣጣላቸው ይህ አዲሱ እቅድም ለእሳት እንደማገዶ ሊያገለግል እንደሚችል ስጋትን ፈጥሯል። ይህ አዲስ ባለ 20 ነጥብ እቅድ የቀድሞውን ሩሲያ ደጋፊ የነበረውን ባለ 28 ነጥብ የአሜሪካ ረቂቅ ተክቷል። የዩክሬን ዲፕሎማሲ ጥረት የሚያሞተው መርዝ የሆነውን ግዛት መስጠት የሚለውን ጥያቄ በብልሃት ለማዘግየትና ለማለዘብ የተደረገ ይመስላል። የእቅዱ ዋና ዓላማም የአሁኑን የግንባር መስመር ማቀዝቀዝ ሲሆን ከጦርነት የጸዳ ዞኖችን መፍጠርንና የዩክሬን ወታደሮችን መልሶ ማሰማራትን የሚፈቅድም ነው። ዘለንስኪ ራሳቸው በግላቸው የሚያስማሙባቸው ነጥቦች እንዳሉ አምነው ይህ ደግሞ እቅዱ በጉልበትና በምዕራባውያን ጫና መፈጠሩን ያሳያል። አሜሪካ ይህንን የመጨረሻውን የሰላም ካርድ በገና ዋዜማ ለሩሲያ ታቀርባለች ተብሎ የሚጠበቅ ሲሆን የክሬምሊን ምላሽ ደግሞ የዓለምን ቀጣይ ዕጣ ፈንታ የሚወስን ይሆናል። ይህ አዲስ የሰላም ስምምነት ትልቁ ፈተናም በመሬት ላይ ያለው እውነታና በጠረጴዛ ላይ ያለው ዲፕሎማሲ እንዴት ይጣጣማል የሚለው ነው። የቀደመው ረቂቅ ዩክሬን አሁንም በቁጥጥር ስር ያለውን 20 በመቶ የዶኔትስክ ግዛት እንድትለቅና ሩሲያ የወሰደቻቸውን ግዛቶች የሩሲያ እንደሆኑ በይፋ እንድትቀበል ጠይቆ ነበር። ዩክሬን ይህንን ጥያቄ በብልሃት ማስወገድ መቻሏ ትልቅ ዲፕሎማሲያዊ ድል ሆኗል። በአዲሱ ዕቅድ መሰረትም በዶኔትስክ፣ ሉሃንስክ፣ ዛፖሪዥያና ኬርሰን ክልሎች ላይ ያለው የወታደር ስምሪት መስመር ለጊዜው እንደ እውነተኛ የግንኙነት መስመር ተደርጎ ይታያል። ይህ ማለት ግጭቱ ለጊዜው ይቆማል ማለት ሲሆን የመጨረሻ የድንበር ውሳኔ ግን ወደፊት ይገፋል ማለት ነው። ዘለንስኪ አሜሪካውያን ለዚህ መንገድ ይፈልጋሉ ማለታቸው የዋሽንግተን ዲፕሎማሲ የዲፕሎማሲው ቀዶ ጥገና ማድረግ የሩሲያን ፍላጎት ከዩክሬን ክብር ጋር ለማጣጣም እየጣረ መሆኑን ያሳያል። ከዚህም በተጨማሪ ዩክሬን ያገኘችው ሌላ ወሳኝ ድል ኔቶን የመቀላቀል ጥያቄዋን በይፋ የመቶ መስፈርት ከአዲሱ ዕቅድ መነሳቱ ነው። ሩሲያ ዩክሬንን በመውረር ዋና ዓላማ ያደረገችው የኔቶ መስፋፋትን ማቆም ነበር። ዩክሬን ይህንን መስፈርት ማስወገድ መቻሏ የሉዓላዊነት መብቷ እንደጠበቀች ማሳያ ቢሆንም አሜሪካ ዩክሬንን ወደ ኔቶ ለመቀበል እቅድ እንደሌላት ደጋግማ መግለጿ ደግሞ የተስፋና የጋዶ ዓለም ልዩነት አሁንም እንዳለ ያሳያል። ዲፕሎማሲ በጉልበት ፊት እንደ ጧፍ ነው እንዲሉ የሩሲያ ፈቃደኝነት የሌለበት ማንኛውም የሰላም ስምምነት አሸዋ ላይ እንደተገነባ ቤት ነው። ይህ ባለ 20 ነጥብ እቅድ ግዛታዊ ጉዳዮችን ብቻ ሳይሆን የደህንነት ዋስትናዎችን፣ ከጦርነት የጸዳ ዞኖችን መፍጠርንና አገሪቱን መልሶ የመገንባት ጉዳዮችን መካታል። ዩክሬን የአሜሪካ የሁለትዮሽ ደህንነት ስምምነትና የአውሮፓ ወታደራዊ ድጋፍን ትፈልጋለች። ነገር ግን ሩሲያ የምዕራባውያን ጦር በዩክሬን መሬት ላይ መኖሩን እንደ ቀይ መስመር እንደምትመለከተው በግልጽ መናገሯ የሰላም እቅዱ ተቀባይነት የማግኘቱ ዕድል እጅግ ጠባብ መሆኑን ያሳያል። የክሬምሊን ባለስልጣናት ቀደም ሲል የሰላም ንግግሩን አፍራሽ ብለው መጥራታቸው ሞስኮ አዲስ በሚቀርበው ሀሳብ ላይ የምትደሰትበት ምክንያት እንደሌለ ያመላክታል። ከሁሉም በላይ ግን የዚህ የሰላም እቅድ መሰረት ኢኮኖሚያዊ ጥቅም ነው። እቅዱ $800 ቢሊዮን የሚገመት የዩክሬን መልሶ ግንባታ ፈንድ መፍጠርን ያካታል። ይህ ፈንድ የአሜሪካን የኢኮኖሚ ፍላጎቶች ለማስፈን ያለመም ሆኗል። እቅዱ በዩክሬን ውስጥ የሚገኙ ማዕድናትንና የተፈጥሮ ሀብቶችን ማውጣት፣ የቴክኖሎጂና አርቲፊሻል ኢንቴሊጀንስ ኢንቨስትመንትን መፍጠርንም ያመለክታል። እንደ ብላክሮክ ያለ ትልቅ የአሜሪካ የፋይናንስ ተቋም በጉዳዩ ውስጥ መግባቱ ጦርነት ከወታደራዊ ግጭት አልፎ የጥቅም ወንፊት መሆኑን ያሳያል። የዛፖሪዥያ የኒውክሌር ኃይል ማመንጫ ጉዳይ ደግሞ የዚህ የጥቅም ትግል ማዕከል ነው። አሜሪካ ኪየቭ፣ ዋሽንግተንና ሞስኮ በአንድ ላይ እንዲያስተዳድሩት ሀሳብ ብታቀርብም ዘለንስኪ ሩሲያ የቁጥጥር ድርሻ እንዲኖራት አጥብቀው ተቃውሟል። ይህ ደግሞ ጦርነትን ለማቆም በሚደረገው ድርድር ውስጥ ሀያላኑ የማን የኢኮኖሚ ጥቅም ይበልጥ የሚለውን ጥያቄ የመለሱ መሆኑን ያሳያል። ዘለንስኪ የዩክሬን ጦርን መልሶ ማሰማራት የሚጠይቅ ማንኛውም እቅድ በህዝበ ውሳኔ ማለፍ እንዳለበት መግለጻቸው የድርድሩን የመጨረሻ ውሳኔ ለህዝብ ለመስጠት መፈለጋቸውን ያሳያል። ነገር ግን የክሬምሊን ጠንካራ አቋምና የአሜሪካን የውስጥ ፖሊሲ ውዝግብ እያለ ይህ ባለ 20 ነጥብ እቅድ ዘላቂ ሰላምን ከመፍጠር ይልቅ የጊዜያዊ እርቅ ስምምነት ለመፍጠር የሚያስችል የፖለቲካ መሳሪያ ሆኖ ሊቀር ይችላል። ሩሲያ የክልል ጥያቄዎቿ ካልተሟሉ በታህሳስ 24 ለሚቀርበው የሰላም እቅድ የሚሰጠው መልስ አይሆንም የሚል እንደሚሆን በፍርሃትና በጭንቀት መጠበቅ ቀጣይ ዕጣ ፈንታ ሆኗል። የዓለም ሰላም የተንጠለጠለው በመተማመን ላይ ሳይሆን በፍርሃት ሚዛን ላይም ሆኗል። በመጨረሻም የዚህ የባልቲክ ባህር ፍጥጫ የሚያሳየው የምዕራባውያን ደህንነት በሰማይ ላይ ብቻ ሳይሆን በውሃ ስር ባሉ ስስ ገመዶችና ቱቦች ላይ መመስረቱን ነው። የድብቅ ጦርነት መሳሪያ የሆነው የባህር መርከቦች ጉዳይም ዓለም አቀፍ ሕጎች ከጋዱ ዓለም ፖለቲካ ጋር አለመጣጣማቸውን ያጋልጣል። የኔቶ ምላሽ ከምላሽ ሰጪነት ወደ አጥብቆ መከላከል ካልተለወጠ ሩሲያ በስውርና በጸጥታ የአውሮፓን ኢኮኖሚ በዝግታ መውደሟን ትቀጥላለች። የባልቲክ ባህር ዛሬ የዓለም ሰላም የሙቀት መለኪያ ወይም ቴርሞሜትር ሆኗል። የሙቀቱ መጠን ደግሞ እየጨመረ መሆኑን ያሳያል። ለዛሬ ያዘጋጀንላችሁ ሰፊ ትንታኔ ይህን ይመስላል።
ሐሳብ አስተያየታችሁን ከታች ባለው የአስተያየት መስጫ ቦታ ላይ አስቀምጡልን። ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫን አይርሱ። በሚቀጥለው ጊዜ እስከነገናኝ ድረስ ሰናይ ጊዜ ይሁንላችሁ።